መያዝ ወይም ደግሞ ልክ መማርን ቤታዮን ሮማንን በእኔ ቤት እየለጠፈች ትሳደብ ነበረ። አለኝ ቪዲዮቹ አሉኝ እና የቤታዮን ደግሞ አባቷን እየለጠፈች ትሳደብ ነበረ። እኔ ከቤታዮ ጋር የሆነ ጊዜ ላይ ተጋጭቻ አውቃለሁኝ፣ ግን ለሷ ነበረ እንትን ሳደርግ የነበረው ለሷ ነበር መልስ ሰጥ የነበረው። አንድ ማነው ስሙ ይባላል የሩሲያው ምናምን ከሱ ጋር ሆነው አለ ቪዲዮ ሰዎች ፖስት ያደረጉት አሳይሻለሁ። እየለጠፈች እንትን ትለኝ ነበር። እኔ ደግሞ መበሻሸቁ ማለት ልክ ቤታዩንም ጥሪያት ቤታዩንም እና የሆነ ጊዜ ላይ ተነጋግረን እናውቃለን ከቤታዩ ጋር እና ለሷ መልስ ነበር የምሰጠው። ከዛ ከሰጠውኝ በኋላ ከዛ ልክ የሆነ ሰዓት ላይ ማለት እኔ ተናድጄ ነው የምናገረው የሆነ ነገር ግን እተዋለሁ። እኔ ተሳዳቢም አይደለሁም ፖለቲከኛም አይደለሁም ምንም አይነት ነገር አይደለሁም። ከዛ በተውኩኝ ሰዓት ከሷ ጋር የሆነ ተቀይሚያት ነበር ቴምርን ማለት ነው። ከተቀየምኳት በኋላ ከዛ የሆነ ሰዓት ላይ ስራ ሰራ ነበረ የምሰራው ግን የሆነ ሴትዮ ናትና እንደዚህ ሆም ሰፖርቲቭ የሚባል አለ እና እሱን ስሪ ብላኝ ግን በስነ ስርዓት አይደለም የሆነ የሚሞላ ነገር ነበረ። ከዚህ በፊት እንደነገርኩሽ አንዱ የቴድሮስ ታደሰ ልጅ ነኝ ብሎ የመጣው እሱ እንዳደረገኝ እንደሱ ነበር የተጠቀመችብኝ። ከዛ ሳየው እንትኑ ይሄ ክፍያ አይከፈለኝም እና ቤት ኪራዩ መጣብኝ። በሚመጣብኝ ሰዓት በቃ ቲክቶክ ላይ እየተሰደባችሁኝ ነው እንደዚህ የምታረጉኝ እያልኩኝ መናገር ጀመርኩኝ። ከዛ የሆነ እርዱኝ ማለት ጀመርኩኝ፣ አግዙኝ ማለት የምትችሉ አግዙኝ ማለት ጀመር። ቴምር መጣችና ላግዝሻለች። ከዛ መታ ተሳድባቸዋለች፣ ሰዎችን ትሳደባለች፣ ምን ትላለች እና እኔ እንትን ቢለኝ እኔ ቢቸግረኝ የኢትዮጵያን ሕዝብ አልጠይቅም ትለኛለች እና ብዙ ነገር ካደረገች በኋላ ከዛ በኋላ እኔም በቃ እየተቀበልኩ እየተሸነፍኩ መጣሁ። በቃ እኔ ያው ገንዘቡን አግኝቼ መክፈል ነበር የምፈልገው። ከዛ እየተሸነፍኩ መጣሁ። ከዛ በኋላ ለነሱ ለሰዎቹ ምን ብላ ነው የምትናገረው? እኔንም እኮ ተሳድበኛለች፣ እኔንም እኮ እንዲህ ነው የምትሳድበኝ፣ ስለዚህ ስለምትሳደብ አትቀየሟት እያለች እንትን ትላለች። እኔ እንደዛ ማለቷ ለኔ ጥሩ አልነበረም። ለካ ገባሽ? እንደዚህ ትሳደባለች ሚስ በቃ ከዛ መጨረሻ ላይ ከሷ ጋር ብቻ ሆነ ግንኙነቱ ለ4 ቀን እንደዚህ ከጠየኩኝ በኋላ ሰዎቹን ለ4 ቀን ከጠየኩ በኋላ ቅድም ያሳየውሻለ እንትና ማን ነው ዮኒ ማኛ የሆነ ጊዜ ሰድቦኝ ተናግሬው አውቃለሁ። ካሊፎርኒያ ነው የምትገኘው፣ ሰላም ትባላለች እንደዚህ እና እሱን ደግሞ ያደረገኝ ደግሞ የሆነ ሰው ቤት ስላየኝ ነው። እንደዛ ብሎ ካየኝ በኋላ እሱ ሲሰድበኝ ከሱ ጋር ተነካካው። ዋናው ጥፋቴ ከሱ ጋር መነካካቴ ነው። ከዛ ከሱ ጋር ከተነካካው በኋላ ቴምር መጣችና የዛን ቀን ሲሰድበኝ ነበር የዋለው ፎቶ ለጥፎ። እኔ ደግሞ በቃ የሆነ ነገር እንዳይፈጠር ሰው አላይም ነበር፣ በራሴ ላይ ብቻ ነው የምገባው የነበረው። መጣችና አሳየችኝ። መታ ካሳየችኝ በኋላ ከዛ ሁሉ ነገር አሪፍ ነው ምናምን ብሎ ከተወራ በኋላ ሌሊት 4 ሰዓት ማለት በኢትዮጵያ 10 ሰዓት ማለት ነው ሰው ደወለልኝና የዛን ቀን አንድ ሰው ገስቴ ላይ ገብቶ ምን ብሎኛል መሰለሽ? ፎከስ ያደረጉት የድሮ ቤት ኪራይ ነው፣ እስካሁን አልተከፈለም፣ ግን መክፈልም አልፈልግም እና የሱን ልክፈልልሽ እና ሁሉን ስንት ብር ቢሰጥሽ ከዚህ ሶሻል ሚዲያ ትጠፊያለሽ አሉኝ ማለት ነው። ቴምር ባለችበት ኢንፎርሜሽን መስጠት አልፈልግም አልኩት። ከዛ ግን ማታ ላይ ሌሊት ላይ ደውሎ ልክፈልልሽ ሲለኝ ኦኬ አልኩት። ያንን ሰውዬ ካልኩት በኋላ ማለት ነው ጠዋት ላይ ደወለ። ከዛ ስልኩን ስጭኝ አለኝ የዛ የሚከፈልና 17000 ከዛ እሱን አገናኘኝና በስልክ ከዛ በኋላ ከፈልኩኝ አለ ይላክልሻል አለ። ከዛ በቴምር ጉዳይ ነው ለቴምር ብዬ ነው ቴምርን ስለማቃት ለሷ ብዬ ነው ሲለኝ እኔ ደግሞ በይዋነት ኦኬ ላገናኛችሁ ብዬ ኮንቨርት ነው አንድ ላይ አድርጌ አገናኘዋቸው። ከተገናኙ በኋላ ሲያወሩ በጣም አመሰግናለሁ ምናምን ብላ አለቀሰች ቴምር ማለት ነው። ከዛ ካለቀሰች በኋላ ከዛ ወዲያው ወሬው የሆነው ቃል በቃል ነው የምናገረው። ወሬው የሆነው ምንድነው? ስለ እንትና ማውራት ጀመር። ስለነ ማለት የሚያነካካሽ ከሆነ አላወራ ግን ሁሉን እሺ ያወሩት እንትን መኩን አውቀዋለሁ አላት፣ ፍራውልን አውቀዋለሁ አላት እና ስለሱ ከዛ ፎቶ ላከላት እንደዚህ ልጆች አሉኝ ምናምን ያለ በሌላ ስልክ ሰጠችውና ሌላ ስልክ ቁጥር ሰጣው በዋትስአፕ ላከላት ምናምንና ያ ሁሉ ሲያወሩ እኔ ዝም ብዬ ነበር ማዳምጠው ምናምን። ከዛ ቻው ተባለ።
ከዛ በኋላ ከሷ ጋር ብቻ ሆነ ግንኙነቱ። ከዛ እኔ እሱን ማናገር እፈልጋለሁ። ከዛ ልክ ቴምር ምን አለችኝ? እሱ በጣም ስራ ቢዚ ነው አለችኝ። እሱ በጣም ስራ ቢዚ ነው፣ ስለዚህ አትደውይበት፣ እየደወልሽ አታስጨንቂው አለችኝ። ከዛ እኔም እሷን ሰምቻት አላስጨንቅምና ወደኔ መምጣት አለብሽ አለችኝ። ነይና ውሰጂኝ፣ እኔ ከቤቱ መውጣት አሁን እንደምልሽ ማለት ነው፣ ግን አሁን ያፍራት የለብኝም። ከቤት መውጣት ስለፈራው ነይና ውሰጂኝ ስላት መጥቼ ወስድሻለሁ ነበር ያለችኝ። ይሄ ሰውዬ እስከሚመጣ ድረስ መጥቼ ወስድሻለሁ፣ መጥቼ ነው የምወስድሽ ነበር ያለችኝ። ከዛ በኋላ ግን ተቀየረች። ከዛ እኔ እኮ ፈራለሁ፣ እንዴት? ከዛ ልብስሽን አዘጋጂ፣ ሁሉን ነገር አዘጋጂ፣ መጥቼ ልውሰድሽ አለችኝ ማለት ነው። ከዛ መጨረሻ ላይ በጠብቃት አትመጣም እና ያለችኝ። ከዛ ይሄኛው ሰውዬ 5000 ብር ልክልሻለሁ አላት ለቴምር። ከዛ 5000 ብር ልክልሻለሁ፣ 5000ውን ከዛ ወደ ኢትዮጵያ መሄድ አለብሽ እና ጸበል መሄድ አለብሽ። ከዛ ቴምር ምንድን ያለችኝ? ሀብታም ዘመዶች አሉት፣ ሀብታም ጓደኞች አሉት፣ እነሱ ጋር ትሄጃለሽ አለችኝ። አይ እኔ ኦሪገን ስራ አለ ብሎ ስለነበር እኔ ስራ ሰርቼ አሁን እንደምልሽ ማለት ስራ ሰርቼ መሄድ ነው የምፈልገው አልኳት። ከዛ እንደዛ ስላት መጨረሻ ላይ ምንድነው በጣም ብዙ እንትን ትሰድበኛለች፣ ትጮህብኛለች፣ አንቺ አሰሚም ትለኛለች። ከዛ ከሷ ጋር ያገኘዋቸው ሰዎች ጠቅላላ እዚህ ጋር መተው እኔ ቤት ነኝ ያሉኝ ሰዎች ጠቅላላ ደውዬ ጠይቂያቸዋለሁ ልምጣ ብዬ። እንዴት ቴምር እየረዳችሽ አይደለም ወይ ነበር የሚሉኝ ሁሉም። ስለ ቴምር ደግሞ ምንም ነገር መናገር አልፈልግም፣ ለሰዎች ማለት ነው። ምንም መናገር አልፈልግም። ደግሞ መልሳም እንደምታናገራቸው አውቃለሁ። በስተመጨረሻ ምንድነው የመጨረሻ እኔና እሷ የተለያየንበት የፍራኦል እህት ራቁት ፎቶ አለኝ እና ኢትዮጵያ ሄደሽ አይደለም ብሩን ሮብ ዕለት ነው ምናምን ሮብ ነው ማክሰኞ ደውላ ገንዘቡን እኮ መልሶ ወሰደው አለች። የተላከውን ገንዘብ መልሶ ወስዶታል ስትለኝ፣ ከዛ እኔም ደግሞ በአፕሊኬሽን ስለነበር የሚከፈለው የተከፈለውን ሄጄ ሳይው ዜሮ ሆኗል። እንትን ሆኗል፣ ተመልሷል፣ ገንዘቡ ራሱ ሆኗል። አይ የኔንም እኔ በየዋህነት ገንዘቡ ከየት ነው የተላከው? ከከፈልኩልሽ ያለው ያ 17000 ብር እኮ 17000 ብሩ ከማን ኪስ ነው የሚወጣው? የሆነ ሰውዬ ነው የመጣው ቴምርን አውቃታለሁ ብሎ የደወለው ሰውዬ። ኦኬ የደወለው ሰውዬ $17000 ነው ወይስ ብር? ዶላር። $17000 የቤት ክራይ ከፍልልሻለሁ ብሎ ቃል ገባል። ከፈልኳለ ብሎ እንትን መጣልኝ፣ ኢሜል መጣልኝ። ከዛ እንደውም ሁላ እንትን ፖስት አታድርጉት ሲል እሷ ደግሞ ፖስት መደረግ አለበት ብላ እንደውም በራሷ ሙስሊም የኛ ሙስሊም እንትናችን ከፈለልን እናንተማ እንደዚህ ሰብራችሁ አትልቀሩ ምናምን ብላ ፖስት አደረገች። ከዛ በኋላ ብሩ ተመላሽ ሆነ፣ ብሩን ወሰደው መልሶ። ኦኬ ስለዚህ ተምር አንቺን የበደለችሽ በደል አንደኛ አማችሽ ለሰዎች፣ ሁለተኛ ሰደበችሽ፣ ሶስተኛ $17000 የሚረዳሽ ሀብታም የተወዘፈብሽን የቤት ክራይ ከፍዬልሻለሁ ብሎ ደረሰኙ ተለጥፎ እሱ ከህዝቡ አድናቆትና ምስጋና አግኝቶ ግን ብሩ ተመላሽ ሆነ። በአጭሩ ይሄ ነው የደረሰው፣ ተመላሽ ሆነ። ከዛ በኋላ እሷ ደግሞ 5000 ብር ላከልኝ ብላ እሱን ደግሞ ወስዶታል አለች። እሺ አንደኛ አማችሽ፣ ሁለተኛ ሰደበችሽ፣ ሶስተኛ $17000 የሚረዳ ሀብታም አምጥታለሽ። ከዛ ብሩን ረዳው ብሎ ሚዲያ ላይ ካስወራችለት በኋላ ደረሰኙን ለጥፋ በህዝብ አድናቆትና ምስጋና ካገኘ በኋላ ብሩ ተመላሽ ሆነ ወደ ራሱ ኪስ። አራተኛ በደል ምንድነው? እሷ ጋርም ተላከልኝ ያለችውም ተወሰዳለች። ከዛ ብር ባንቺ ምክንያት ደግሞ ገንዘብ ወሰደብኝ። ቆይ እኔ ስለምጻይምሮ አይዝም በስቴፕ ካልሆነ። ስለዚህ አራተኛው በደሏ ደግሞ $5000 ከማን ተላከልሽ አለችሽ? እሱ ልክላታለሁ ብሎ ተናግሮ ነበረ። ላከልኝ አለችና ካለች በኋላ ተወሰደ፣ መልሶ ወስዶታል አለች ይላል። ራሷ ናት እንጂ ያለችሽ ከሰውየው አፍ እኔ $5000 በተምር በኩል ልኬልሻለሁ ብሏል ሰውየው? ወይስ እሷ ሰውየው $5000 ብሏል ብሎ ከዛ እሷም ልኮልኛል ብላ ከዛ መልሶ ወሰደው። አልገባም ነው እንጂ አልገባም ማለች። ይገባልሻል ስትል ቆይታ ከዛ አልገባም ማለች። ከዛ አልገባም ካለች በኋላ እንደውም 2000 ነው ራስሽ ታስታውሻለሽ እሱን እና ወሰደብኝ። ከዛ እንዴ እኔ ምን አገባኝ እኔ እና አንቺ ነሽ አስበላሽኝ፣ ለስካም አስበላሽኝ አለችኝ።
እንዴ እኔ ምን አገባኝ ለምን ሰጠሽው መጀመሪያ ማላኪ ያለሽ አይ ለሰው ላኪልኝ ብሎኝ አለችኝ እኔ ብላዚ ተጠያቂ አይደለሁም ማለት ነው የኔ ጥያቄ $17,000 ተምር በልተዋለች ብለሽ ነው የምታስቢው የሀብታሙ ሰውዬ ማንነቱ የማይታወቀው እኔ እሱን የማውቀው ነገር የለም ግን እኔ የደረሰብኝን እያወራውኝ ነው እሺ $5,000 ሀብታሙ ሰውዬ በተምር በኩል ልክልሻለሁ ያለሽ ልኮ ግን እሷ አውቃ ለራሷ በልታው ነው ለኔ ያልገባም ያለችው ብለሽ 17,000 ኖ 17,000 ማለት ቤት ክራይ ያኛው እኔ በላች ያልኩኝ አይደለም እኔ እሱንም የማውቀው ነገር የለም ግን እኔ ላይ ያደረሰችብኝን በደል ግን እየተናገርኩ ነው እሱን እንዳታናግሪ ቢዚ ነው እኮ እሱንም ጻፊው እሱን እንዳታናግሪ ቢዚ ነው ብላ እሷ ግን ታናግረው ነበር እሱን ራሱ ያመጣው ይሄን ሀብታም ሰውዬ ያመጣው ማን ነው ራሱ ነው የደወለው ግን እሷን ስለማቃት ራሷ ምን ብላለች የዛን ቀን የምንለያይ ቀን ሰው ሊደውልልሽ ይችላል ብላኛለች እኮ ገባኝ በሷ መስመር ነው የመጣው አንቺ አስተዋውቀሻት ሳይሆን አንቺ አገናኝተሻቸው አንቺን አውት አርገውሽ ሳይሆን ተምር የምትባለው ሴትዮ ሰውየውን ሀብታሙን ሰውዬ ማንነቱን የማይታወቀውን አመጣችሁና አስተዋወቀቻችሁ ከዛን ግን ዳይሬክት እንድታወሩ አልፈቀደችልሽም እሷ ናት ሰንሰለት ላይክ አንቺ የምትፈልጊውን ነገር ለሱ በሷ በኩል ነው ማድረስ የምትችይው እንጂ አንቺ መጀመሪያ 10 ሰዓት ለሊት 4 ሰዓት ኤኤም ደወለልኝ ልክፈልልሽ አለ ከዛ እኔ የመጣሁት ቴምርን ስለማቃት ነው ለቴምር ብዬ ነው የምከፍልልሽ እኔ ዛሬ አርብ ነው አርብ ቀን ነበር ለቴምር ብዬ ነው ዛሬ አርብ ነው ሰደቃ ስለሆነ ለዛ ነው የምከፍልልሽ ቴምርን ስለማቃት ነው አለ ቴምርን ስለማቃት ነው አለ ከዛ እንዴት እሷን ካወቃትማ ላገናኝ አልኩትና ስሪ ላይን አርጌ አገናኘሁት ከዛ ሳገናኘው ከዛ በኋላ ምንድነው ከዛ ወዲያው ወሪያቸው የሆነው መኩን አቀዋለሁ ፊራውልን አቀዋለሁ እና ስለነሱ ብቻ ነበር የሚያወሩት ከዛ ጥሩ እንትን መክፈት ቢዝነስ መክፈት ፈልጋለሁ አለችው እንዴት ነው ልታግዘኝ ማለት ነው ያስቀምጣው እነሱ ተወሪ ያዙና አንቺን እንደሌለሽ ቆጣሩሽ በቃ ከዛ በኋላ በቃቻዋል ይሄው ነው እሺ ስለዚህ ያደረሰችብሽ በደል አንደኛ ፎቶ ላከ ይሄ ልጆቼ ናቸው እያለ ይልክላታል እዚህ እንትን ላይ ሆኜ በዋትስአፕ ነው የሚልክላት እንደውም ልካልኛለች የሰውየውን ፎቶ ይሄ ነው ሰውየው ብላ ልካልኛለች ቆሌ ነግርሽ ነው ልካልኛለች ሰውየውን ይሄ ነው ብላ ከላከች በኋላ መጨረሻ ላይ ረጅም ጊዜ ለ4 ቀን ለ5 ቀን ከተሰቃየውኝ በኋላ እኔም ጭንቀት ውስጥ ከገባው በኋላ ይሄንን ብር ወስዶታል ስትለኝ የኔም በቃ ተመልሷል አልተከፈለም በመላሳት እንደውም ይሄ ሰው ያጭበርባሪ ስለሆነ እንያዘው እና ከያዝነው በኋላ ለሰይፉ እናቅርበው አለች እንዴ እኔ ሰይፉ ጋር ምን አደረሰኝ እዚህ ደረጃ ላይ ስላት ከዛ ደወለችለት በሌላ ስልክ ደወለችለትና ከዛ በኋላ ለሱ ስታናግረው ከዛ ዘጋችሁ እንደዛ ካደረገች በኋላ በማግስቱ ምንድነው ያደረገችው የፊራኦልን የራቁት ፎቶ ይዣለው ደርሰንበታል ስለዚህ ሰይፉ ላይ እንቅረስ እንዴ ፈራውን ምን አገባው እዚህ ጋር አብታሙ ስለነግርሽ እኮ ነው የፍራውን እህት ምን ኃጢያት ኖርባት ነው እንደዚህ የምትሆነው ስላት አፈር ቢግም ምናምን ነገር አለችኝ ማለት ነው እንደውም ያንቺ ራቁትሽ ተይዟል ራቁትሽ ፎቶሽን ስትላላሽ ተይዞልሻል ፎቶሽ ብላ እንዴ እኔ አልሰጠውም ግን የሆነ ነገር አድርጋችሁ ከወሰዳችሁት እሺ ምክንያቱም እኔ ጭንቀት ላይ ነበርኩ እዚህ ግን ወንድ አላገኝም ገባሽ ከዛ ራቁትሽ ተይዞብሻል እያለች በቃ በጣም አስጨነቀችኝ ከዛ ካስጨነቀችኝ በኋላ እዚህ ደግሞ ጭንቀት ውስጥ ነበርኩኝ ከዛ በቃ ከቤተሰብ ጋርም ስደውልም በባካችሁን እኔ ሶሻል ሚዲያ ያሉ ሰዎች ይዘውኛል በመላቸው ሰዓት ማንም ሊረዳኝ አልቻለም ይሄ የነገርኩሽ ወንድሜ ጋር ደግሞ ግንኙነት ነበራት ልጠራው ይችላል ገባሽ ከዛ ከሱ ጋር ምን ማለት ብዙ ነገር ነግሮኛል ከዛ ደግሞ ምንድነው የምትለኝ ትደውልና እኔ እኮ ታናሽሽ ነኝ ቢያንስ 30 አመትሽ ቢሆን ነው እንደዚህ አመትሽ ቢሆን ነው እኔ ስለምንም እድሜ እኔ ምን አገባት ስለምን ከቤተሰቦቼ ጋር ከሌላ ሰው ጋር ለምን ታወራለሽ እኔ ስለሷ እድሜ የማውቀው ነገር የለም ከዛ እንደዛ ካስፈራራችኝ በኋላ ከዛ ስልኩን ዘጋችሁ ከዛ መጨረሻ ላይ እኔም ለጭንቀት ተዳረኩኝ ከዚህ በፊት ነግሬሻለሁ የሆነ የቴድሮስ ታደሰ ልጅ መጥቶ እንደዛ ሆኛለሁ ከዛ ደግሞ ቴምር እንደዛ አደረገችኝ እንደዛ ካደረገችኝ በኋላ ከዛ ልክ በማግስቱ ቲክቶክ በመገባ ሰዓት 5000 ብር ሰብስበንላት ጎንደርና እንትን ነው የምትለውና መማር ሁሉ ጊዜ በኔ ተሰድባታለች የሷና ሀገር ሰዎች አትረዳም
መጀመሪያ ቴምር ጋር የተዋወቁት በምን እንደሆነ ታውቂያለሽ? ሰላሚና ፎከስ እናድርግ በደሏ ላይ። አንደኛ የበደለችሽ አማችሽ ለሰዎች እየሄደች ስላንቺ መጥፎ ነገር ማማት፣ ሁለተኛ ራስሽን ዳይሬክትሊ ፊት ለፊት መሳደብ፣ ሶስተኛ $17,000 የቤት ክራይሽን የሚከፍል ሀብታም አስተዋውቃሽ በስልክ ደውሎ በተምር በኩል ነው የመጣሁትኝ ሰደቃ ስለሆነ ዛሬ አርብ ስለሆነ $17,000 ያለብሽን የተጠራቀመብሽን የቤት ክራይ ከፍላለሁ ብሎ ከፍሎ ደረሰኝ ልኮ ከዛ ደረሰኙን ለጥፋ ተምር በህዝብ አስመስግናው አስወድሳው ከዛ በስንተኛው ጊዜ ከቤቱ ገንዘቡ ተመላሽ ሆነ የተከፈለው ገንዘብ ወደ ሰውየው ኪስ። ሶስተኛ በደል። አራተኛ በደል $5,000 ሀብታሙ ሰውዬ ያስገባልሻል ብላሽ በኋላ ላይ አላስገባም ማለትሽ ተስፋ ሰጣሽ አንቺ ጓግተሽ $5,000 እየጠበቅሽ ወፍ የለም። አምስተኛ በደል ራቁት ፎቶ ይዤብሻለሁ ብላ አስፈራራች። ሌላ በደል አለ? ሌላ አለ? ሌላው አሁን ስመጣ በየሄድኩበት እየገባች አሁን ያሰማውሻል እሱን ያደረገች በየቤቱ እንዳትረዷት እሷ ገንዘብ ብቻ የምትፈልገው እያለች ስድስተኛ የኢትዮጵያ ሕዝብ እንዳይረዳኝ ታደናቅፍብኛለች። እንዳትረዷት እሷ እያለች ታስፈራራኛለች። እሺ ሌላው ደግሞ የኔን ሰዎች ፎሎ እያደረገች በውስጥ ታስፈራራቸዋለች። የኔ ማወራቸውን ሰዎች ታወራቸዋለች። በቃ ይሄው ነው። ይሄ የተናገረችው ነገር በሙሉ ለምሳሌ ወንድሜን ለምን አናገረችው ያለኔ ፈቃድ? እኔ አንድ ቀን ነው የማውቀው እሱ ልጅ የማውቀው በአካል ማለት ነው። አለቀ። ይሄ እኔ እውነቱን ነው የምናገረው። እኔ የምዋሸው ነገር የለም። ግን እውነቱን እየተናገርኩ ግን እኔ ግን በጣም ብዙ ነገሮች ይበላሹብኛል። ያው አመሰግናለሁ። እሺ አንዴ እየጻፍኩ ስለሆነ ነው። ስድስተኛው በጣም ረጅም ነው። ሰባተኛ ወንድሜን ያለኔ ፍቃድ ሄዳ እናገረችው። ወንድሜ ሌላው ደግሞ ጠቅላላ ሪከርድ አድርጌሻለሁ። ያው በመጨረሻ የነፍራውልን የነምንን ሰይፉ ላይ መቅረብ አለብሽ ምናምን ካለችኝ በኋላ ጠቅላላ ሪከርድ አድርጌዋለሁ። ያወራነውን ሁሉ ሪከርድ አድርጌሻለሁ አውቶማቲክ አለችኝ። ሪከርድ ካደረገች የኔን ስታወጣ የሷንም ማብራ እሷ የሰደበችኝን ጠቅላላ ማውጣት አለባት። አመሰግናለሁ። እሺ አሁን 7 ክስ